ሰላም ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? ዕለታዊ ዜናችን ነው ተጀመረ። የካቲት 4 ቀን 2014 ዓ.ም ዕለተ ሐሙስ በሸገር ታይምስ ዕለታዊ ዜና የሚዳሰሱ ጉዳዮች ተከታዮች ናቸው። ሩሲያና ዩክሬን ለሁለተኛ ጊዜ ዛሬ በጠረጴዛ ዙሪያ እንደሚመካከሩ ተሰምተዋል። በኢትዮ ሱዳን ድንበር ዙሪያ አዲስ ነገር ተሰምቷል። በዜናችን የሚዳሰስ ይሆናል። ሱዳን ከሩሲያ ጋር ያጣላትን ውሳኔ በይፋ ሰርዘዋለች። በሶማሊያ ክልል ያጋጠመው ድርቅ ተጨማሪ 40 ሚሊዮን ብር በጀት መመደቡ ተሰምቷል። በዜናችን የሚዳሰስ ይሆናል። አቶ አገኘ ተሻገር ወደ ሞሮኮ አምርተዋል። ከዚህ ባለፈ በአዲስ አበባ ሚሊዮን ብሮችን እያወደመ ስለሚገኘው የእሳት አደጋም በዜናችን የምንዳስሳቸው ጉዳዮች ናቸው። እንድትሰሙን የዘወትር አክብሮታዊ ግብዣችን ነው። በያላችሁበት ሰናይ ጊዜ ይሁንላችሁ። ወደ ቀዳሚው ዜናችን እናምራ። ሩሲያና ዩክሬን ለሁለተኛ ቀን በጠረጴዛ ዙሪያ እንደሚወያዩ አስታውቀዋል። ሀገራቱ የጀመሩት ሁለተኛ ዙር የሰላም ውይይት ዛሬ እንደሚካሄድ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አስታውቀዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ሁለተኛው ዙር የሀገራቱ ልዑካን ቡድኖች ውይይት ዛሬ እንደሚቀጥል አረጋግጠዋል። በሁለቱ ሀገራት ተወካዮች አማካኝነት የሚካሄደው የዛሬው የሰላም ውይይት በቤላሩስ ፖላንድ ድንበር አካባቢ እንደሚካሄድም ተጠቁመዋል። የልዑካን ቡድኑ ተሳታፊዎችም በመጀመሪያው ዙር የነበሩት ተሳታፊዎች እንደሚሆኑም ነው የተዘገበው። በመጀመሪያው ዙር የሩሲያና ዩክሬን ውይይት ከተነሱት ጉዳዮች መካከል የተኩስ አቁም ስምምነትና ጥላቻን ስለማስወገድ፣ የሩሲያ ወታደሮች ከዩክሬን የመውጣትና ሰላማዊ ድርድር የማካሄድ አጀንዳዎች የሚጠቀሱ ናቸው። የሁለቱ ሀገራት የመጀመሪያው ዙር የሰላም ውይይት በቤላሩስ ድንበር አካባቢ ባለፈው ሰኞ መካሄዱ የሚታወስ ሲሆን ከ3 ቀናት በኋላ ሁለተኛው ዙር በቤላሩስ ፖላንድ ድንበር አካባቢ እንደሚደረግም ነው ሲጂቲኤን የዘገበው። በኢትዮጵያና ሱዳን ድንበር ጉዳይ አዲስ ነገር ተሰምቷል። እሱም ለ7 ወራት ተዘግቶ የነበረው የኢትዮ ሱዳን አውራ ጎዳና መከፈቱ ነው። በመተማ ገላባት በኩል ኢትዮጵያን ከሱዳን የሚያገናኘው ዋናው መንገድ ከ6 ወራት በኋላ ከዛሬ ጀምሮ ክፍት መደረጉን ሱዳን አስታውቃለች። የሱዳን ጦር ቃል አቀባይ ብርጋዴር ጀነራል ነቢል አብዱላሂ በሱዳንና በኢትዮጵያ መካከል ያለው የአልጋላባት መንገድ ለ7 ወራት ከተዘጋ በኋላ ተከፍቷል። እንደ አላይን ዘገባ ከሆነ በዚህ ወቅት በሁለቱም ሀገራት ድንበር ላይ ከፍተኛ የሆነ የሰላምና መረጋጋት መኖሩ የተገለጸ ሲሆን በዚህ ወቅት በኢትዮጵያና ሱዳን መካከል ያለው ግንኙነትም እጅግ በጣም ጥሩ የሚባል እንደሆነ የሱዳን ገዳሪፍ ግዛት አስታውቋል። ይኸው የመተማ ገላባት መንገድ ካሳለፍነው ሐምሌ 2013 ዓ.ም ጀምሮ በይፋ ተዘግቶ እንደነበር የሚታወቅ ነው። መንገዱ ዓለም አቀፍ መስመር ስለሆነ እንዲከፈት በአካባቢው አስተዳደርና በሀገር ሽማግሌዎች ከፍተኛ ጥረት ሲደረግ እንደነበረ የመተማ ዮሐንስ ከተማ ከንቲባ ጽሕፈት ቤት አስታውቋል። የሱዳን መንግስት መንገዱን የዘጋው አንድ ወታደራዊ አመራር በኢትዮጵያ ግዛት ውስጥ ተገድሎብኛል ብሎ በማሰቡ መሆኑን አልአይን በዘገባው አትተዋል። ሱዳን ከወራት በፊት ከሩሲያ ጋር አጋጭቷት የነበረውን ውሳኔ በይፋ ሰርዛለች። እንደሚታወቀው የሱዳን ጦር የበላይ አዛዥ እንደሆኑ የሚነገርላቸው ሌተናል ጀነራል አብዱል ፈታህ አልቡርሃን ሀገሪቷ በኦመር ሐሰን አልበሽር በምትመራበት ጊዜ ሩሲያ ሱዳን በቀይ ባህር ከምትዋሰንበት አካባቢ የባህር ቤዝ ለመገንባት ስምምነት ተደርሶ ነበር። ይህንን ስምምነት አልቡርሃን ከወራት በፊት በይፋ ሰርዘውት የሩሲያን መንግስት አስቆጥተው እንደነበረ የቅርብ ጊዜ ትዝታ ነው። ነገር ግን ሱዳን ውሳኔውን በዚህ ሰዓት እንደሻረችውና ሩሲያም ሆነ ሌላ ሀገር በቀይ ባህር አካባቢ የባህር ኃይል ቤዝን ማቋቋም እንደሚችሉ አስታውቃለች። የሱዳን ሉዓላዊ ሽግግር ምክር ቤት ምክትል ፕሬዝዳንት የሆኑት ጀነራል መሐመድ ሐምዳን ዳጋሎ ሄሜቲ በቀይ ባህር የባህር ቤዝን ማቋቋም ለሚፈልጉ ሀገራት በሯ ክፍት እንደሆነ አስታውቀዋል። ይህ ጉዳይ ከብሔራዊ ደህንነቷም ሆነ ሉዓላዊነቷ ጋር የሚጋፋ እንዳልሆነ ነው ጀነራሉ የገለጹት። የሱዳን ሉዓላዊ ሽግግር ምክር ቤት ምክትል ፕሬዝዳንት ጀነራል መሐመድ ሐምዳን ዳጋሎ ከሰሞኑ በሩሲያ ጉብኝት አድርገዋል። የሩሲያ ሞስኮ ጦርነት የተቀሰቀሰውም ከሳቸው ጉብኝት አንድ ቀን ማግስት እንደሆነ ዘገባዎች ጠቁመዋል። ጀነራል ሄሜቲ ከጉብኝቱ መልስ በካርቱም በሰጡት ጋዜጣዊ መግለጫ ማንኛውም በሱዳን የባህር ኃይልን ማቋቋም የሚፈልግ ሀገር የእኛን ፍላጎት እስካልተጋፋ ድረስ መብቱ ነው ብለዋል። ቀይ ባህር ላይ 730 ኪሎ ሜትር ገደማ የሚረዝም የባህር ዳርቻ አለን። ሩሲያም ሆነ ሌላ ሀገር በዚህ አካባቢ የጦር ቤዝን ለማቋቋም የሚፈልግ ሀገር ከፍላጎታችንና ከብሔራዊ ጥቅማችን እስካልተቃረነ ድረስ ቢያቋቁም ችግር የለብንም ሲሉም ነው ሄሜቲ የተናገሩት። ይህ ጉዳይም የሀገሪቱን ጦር በቀጥታ የሚመለከት እንደሆነ ጀነራሉ ጠቁመዋል። ሩሲያ በሱዳን የባህር ኃይል ቤዝን የማቋቋም የረጅም ጊዜ ፍላጎት አላት። ይህንን ለማድረግ የሚያስችላትን ስምምነትም ከሀገሪቷ ጋር ፈጽማለች። ስምምነቱን በፕሬዝዳንት ኦመር ሐሰን አልበሽር የስልጣን ዘመን የተፈጸመ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ስምምነቱን በአዋጅ ቢያጸድቁም አልበሽር ከስልጣን መወገዳቸውን ተከትሎ ስምምነቱ ሳይተገበር ቆይተዋል። ሆኖም የሱዳን ጦር አሁንም ስምምነቱን በመገምገም ሂደት ላይ መሆኑን አስታውቆ ነበር። ካርቱም ባሳለፍነው ጥቅምት የተፈጸመውን ወታደራዊ መፈንቅለ መንግስት ተከትሎ በከፍተኛ የገንዘብና የድጋፍ እጦት ውስጥ የምትገኝ ሀገር ሆናለች።
የሶማሊያ ክልል ለድርቅ አደጋ የሚውል ተጨማሪ 40 ሚሊዮን ብር በጀት መድበዋል። በሶማሊያ ክልል ርዕሰ መስተዳድር ሙስጠፌ መሐመድ የሚመራ የድርቅ ምላሽ አብይ ኮሚቴ በርዕሰ መስተዳድር ጽህፈት ቤት ባደረገው አስቸኳይ ስብሰባ በተፈጥሮ ድርቅ አደጋ ለተጎዱት ማህበረሰብ ለውሃና ለምግብ የሚውል ተጨማሪ 40 ሚሊዮን ብር መድበዋል። የተመደበው ብር የውሃ ማጓጓዣ፣ የዕለት ደራሽ ምግቦች፣ መድኃኒቶች፣ ለእናቶች የሚሆኑ የተለያዩ የተመጣጠነ ምግቦች መግዣ የሚሆን መሆኑን ነው የተገለጸው። ለድርቁ ምላሽ ለመስጠት እስካሁን የክልሉ መንግስት ከ1 ቢሊዮን ብር በላይ በመመደብ የተለያዩ ተግባራትን እያከናወነ እንደሚገኝ ከክልሉ መንግስት ኮሚኒኬሽን የተገኘ መረጃ ያመለክታል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር የኤሴካ ጉባኤ ላይ ለመሳተፍ ወደ ሞሮኮ ራባት ተጉዘዋል። በጉባኤው ናይጄሪያ፣ ብሩንዲ፣ ግብጽ፣ ሞሪታኒያ፣ ሱዳን፣ ሳውዲ አረቢያ፣ ባህሬን፣ የመን፣ ጆርዳን እና ሌሎች ሀገራት ይሳተፋሉ መባሉን የፌዴሬሽን ምክር ቤት አስታውቋል። በኤሴካ በርካታ የአፍሪካና የአረብ ሀገራት በአባልነት መታቀፋቸው የሚታወስ ነው። በጉባኤው በተለያዩ አጀንዳዎች ላይ ውይይት የሚካሄድ ሲሆን በስብሰባው ላይ ኢትዮጵያን በመወከል የተገኙት የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገርም ንግግር እንደሚያደርጉ ይጠበቃል። በመጨረሻም በአዲስ አበባ ከተማ የተለያዩ እሳት አደጋዎች ሚሊዮን ብሮችን እያወደሙ ይገኛል። የከተማዋ እሳትና ስጋት አመራር ኮሚሽን እንዳስታወቀው በአዲስ አበባ ክፍለ ከተማ ወረዳ 10 ልዩ ቦታው ኮልፌ አጣና ተራ ታይዋን አካባቢ በደረሰ የእሳት አደጋ 7 ሚሊዮን ብር የሚገመት ንብረት ሙሉ በሙሉ ወድመዋል። ትላንት ምሽት በደረሰው የእሳት አደጋ 2 የእሳት አደጋ ሰራተኞች በጭስ የመታፈን ጉዳት ደርሶባቸዋል። የአደጋው ጥሪ እንደደረሰም የ13 እሳት ማጥፊያ ተሽከርካሪዎችና 87 የአደጋ ጊዜ ሰራተኞች በቦታው ተገኝተው አደጋው ከዚህ የከፋ ጉዳት ሳያስከትል መቆጣጠር ተችሏል። በተደረገው ርብርብም 50 ሚሊዮን ብር ግምት ያለው ንብረት ማዳኑን የኮሚሽኑ ህዝብ ግንኙነት አስታውቋል። በገበያ ማዕከል ስፍራዎች አካባቢ ስራ ላይ ያሉ አካላት ሱቆቻቸውን ዘግተው በሚሄዱበት ጊዜ የኤሌክትሪክ መስመሮችን ማቋረጥ፣ በዚሁ በኮልፌ አጣና ተራ በሚገኙ የገበያ ማዕከላት ተደጋጋሚ የእሳት አደጋ ከሚያጋጥማቸው ስፍራዎች መካከል አንዱ እንደሆነ ይታወቃል። በገበያ ማዕከል ስፍራዎች አካባቢ ስራ ላይ የሚገኙ አካላት ሱቆቻቸውን ዘግተው በሚሄዱበት ጊዜ የኤሌክትሪክ መስመሮችን ማቋረጥ፣ ለእሳት አደጋ ምክንያት የሚሆኑ አሰራሮችን ማስወገድ፣ አጠራጣሪ ሁኔታዎችን በትኩረት መከታተልና ቅድመ ጥንቃቄው ላይ ትኩረት መስጠት እንደሚያስፈልግም ተገልጸዋል። ውድ ሸገር ታይምስ ቤተሰቦች ዕለታዊ ዜናችን ያለመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።